Yes. Finally. والله አልሰማሁም ነበር እንዴው ትናንትና እንዴው አርሰናል 2-0 ተረታ ብለውኝ እኮ ነው አሁን ፈስፈስጂ ማለት ነው ራሴ ሊገልኝ ማለት ሰላም ሰላም ሁላችሁንም እንኳን ወደ ቤስት ሪአክሽን ቻናል እንኳን በደህና መጡ። ዛሬ አስገራሚና አስደናቂ ቪዲዮ ላይ ሪአክት እናደርጋለን። የሰሞኑን የሳምንቱን አነጋጋሪ ቪዲዮ እናያለን። ወደ ቪዲዮ I'm big fan of you. Appreciate it, bro. My pleasure to meet you, my brother. Sure. Sorry, my English is not good. I'm the best barber in Addis. Okay. You know, Abel haircut. You got a sponge? Yeah. Yeah. You got one? Yeah. The sponge? Yeah. If you want haircut after 2 or 3 days, Okay. I'm ready to amazing haircut. Okay. Give you. Thank you so much. Yes. Finally. Oh my God. What is up, Ethiopia? DDG is coming to Ethiopia this week, the 22nd through the 27th. Let's show him the most love ever. He's gonna come to Ethiopia. He's gonna be streaming all over Addis, just showing how beautiful our country is. So if you guys can post, show love, tweet, just tell all your friends and everybody you know that he's coming. Also, there will also be a talent show. So if you want to be in the talent show, make a video on why you should be in this talent show. Make it at least 40 seconds right here. This is the hashtag. If you want to be in the talent show, make your video, put that tag DDG, use DDG's latest sound, Top of the Hill. And yeah, let's show DDG the most love any country has showed him. Let's show him our support. Let's show him how hard us Ethiopians go. And if you guys want more people to come to Ethiopia, let me know. Last but not least, I had to mention God is good. Amen. No, I know what that is. I eat it all the time. Mm-hmm. Is this like, what's the difference? Is this like chocolate? Nope. That's tomato and shit. Nah, not that. Try this one. This one. Yeah. Thank you. I'm a sing Nano. I'm a second Nano. Drink. Water, or what do you want me to bring for you? Water. Water's good. Thank you. Whatever spicy shit that is. I'm a second Nano. Salam. Hot water. I was gonna say agua. I'm okay with my water. Hey, risky activity. Bro, you need a new outro, bro. I've been meaning to tell you that, nigga. ዲዲጂ ታውቁታላችሁ ብዬ አስባለሁ። ማታውቁት ካላችሁ ደግሞ ታዋቂ የአሜሪካ ራፐር እና ሊበር ነው። ዛሬ ግን ስለ ሙዚቃው ምናምን ነው ራሳችን የመጣ እንጀራው እንዴት ነው የሚበላው? ሁላችሁም ታግ ስታረጉ ነበር እዚህ ቪዲዮ ላይ። እዩት፣ እንደ ፓስታ ነው የሚመጣው ማለት እንዴ! ኧረ ማንም አይቀማም። ቀስ ብለህ ብላ እስኪ ዋጣው መጀመሪያ። እኛ እንኳን እንደዚህ አልበላንም ብራዘር፣ ተረጋጋ እስኪ። ኤኒዌይስ አም ጀስት ጆኪንግ። አክቹሊ እዚህ ጋር እንደምታይ ደግሞ እስክስታውንም ሲያስረካል። አክቹሊ ከተመሳሳይ ስትሪም ላይ ይሄውና ላይክ አንድ አይነት ምግብ ሲበላ ማለት ነው። ያ እንጀራው ራሱ ያውቀዋል ማለት ነው እንዴት እንደሚገላልጠው። ግን ማለት ምንድነው እንጀራ ብቻ ነው እንዴ የሰጡት? ወጥ የለም። ኤኒዌይስ እዚህ ጋር እንደምታይ ሹካውን ሰጥቶት ሄደ። እሱ ሹካውን አይፈልግም ማለት በእጁ ይሰማል እንዴ ዲዲጂ። እና እዚህ ጋርም ደግሞ ሌላ ቪዲዮ እንደምታዩት የምታውቁት የዲዲጂ ኤክስ ገርል ፍሬንድ ሩቢ ሮዝ እንደነበረች ታውቃላችሁ። ሜቢ እሷ ትሆናለች ያሳየችው ማለት ወር ደግሞ በቃ ጀስት ፋን ነው ያለች። ምክንያቱም እዚህ ኢንተርቪው ላይ እንደምታዩት እቺ ሩቢ ሮዝ አይደለችም ሄሊ ቤሊ ነች። The first date story between you two. How did it go? We went to this Ethiopian restaurant. See? በጣም ነው የሚወደው በቃ። ኤኒዌይስ ዲዲጂ የማችሽ ማይ ኢትዮጵያን ብራዘር ማዲግ። ሃሎ ሸምሲያ። ሄሎ። ቤት ነኝ። እስቲ ቤት ከሆንሽ መፍጫው አሰሚ። የቡናው መፍጫ የማሽኑ? እሺ። አንቺ ቶሎ ቤት አቁራዳሽ ነው ቶሎ ቤት። ያ እስቲ ቲቪው አሰሚ። ቲቪው የቲቪው? እሺ። አንቺ ነው እሺ። እቤት ስመጣ እንዳላይሽ አንቺ ሙቀጫ። ምን ማብራታዬ እንደምሰራ ረሳሽው? በምን አባሽ ፈጭ
በምን አባሽ ያበራሽ የከበደን ሰፈር ነው ያላጠፋሁት እሱ ጋር ነሽ አይደል አንቺ ግማታ መጣ ወይኔ ጉዴ በቃ ማብራት የሚሰራ ሰው አንተ ለምን ነው ብሎክ ያደረከኝ? እና ጥቁር ባሪያ ብለሽ ትሰድብኛለሽ እንዴ? እና ብሎክ ባታረገ መስቀላ ነው እንደሚመስል እኮ ምንም ቢሆን እኮ አምላክ እኮ ሁሉንም ህዝብ በአምሳሉ ነው የፈጠረው። ዳንዬ አንተ ግን ጠቆርክ። በጠላው ነው መሰለኝ የፈጠረ። ቢስሚላህ አብ ወለኢብን ወሯል ቅዱስ አይሎት አይዋንዳ አሜሪካና ኢራን የተጣሉት በእኔ ምክንያት ነው። ለምን አትበለኝ? ምክንያቱም እኔ ጋር ይቆይ። የዛኔ አሜሪካና ኢራን ተጣልተዋል እንዴ? ይኸውልህ ያኔ በእኛ ጊዜ አሜሪካና ኢራን የሚባል ሰፈር ነበር። ኦ ማይ ጋድ አሜሪካን ገይጅ ሸናው ኖ ዌይ ኢራን ሰፈር ልጅ መስሏቸው ጠፈጠፍ። በድንጋይ ነው በጥይት ነው ሩምታው በምን እንደሆነ አላውቅም። ሩምታታታ አርጓቸው ኖ ዌይ ይኸውልህ ያኔ ኦ ማይ ጋድ ሰማኝ አትፍጠን 20 ሰው እኔን ከቦኝ በዛ መሀል ምን አረካቸው በለኝ። ምን አረክ ቦምቦ ክላት ምን አረካቸው በለኝ። መታቸው ወይ ምን ነገር በለኝ። ፈነከትካቸው ምንም አላረኳቸውም። ያኔ ይኸውልህ ከቤት ስወጣ እናቴ እርጥባቦ ካል ላሳርጋኝ ነበር። 20ውንም ሩጫ አመለጥኳቸው 20 ሰው ያኔ ማይ ጋድ ኖ ዌይ አትፍጠን። ይኸውልህ ያኔ 100 ሰው እኔን ሮጦ ከያዘኝ ወንድ ነው በእኛ ጊዜ። ኦ ማይ ጋድ የቤተሰብ ሚዲያ ነው። ይናጎቴ እሱን አክስቴን የገዛችልኝ ብትወጣ ደስ ይለኛል። የሞተ ሚዲያ ነው። እሺ ይሄን ታሪክ እንኳን መቅረጽ ካልቻለ ነው ወይ? ኧረ ተው አትስደቡት ይሄን ሰውዬ። ሊያጉር ኧረ ተው አርሴ ወያ ሚዜውን ቀረን ወያ ጀሪቲ ልጅተው ካሜራ ደቅና ለቅሶ ቤት ብዙ ጊዜ ሳፋሪ ላይ ስትሄዱ ከዱር እንስሳ ንጉስ አንበሳ ጀምሮ በምትጎበኟቸው ሰዓት ልክ እንደዚህ ክፍት በሆኑ መኪናዎች ነው። ታዲያ እንደዚህ ክፍት በሆነ መኪና እየጎበኛቸዋቸው ለምን ይመስላችኋል ጥቃት የማያደርሱት? ካሜራ ስላለ በግል ላይ ጠየቁ ነው ዳራ በንግግር ስለሚያምኑ ነው። እኔ ሳፋሪ አልጠቀምም። ሳፋሪ ነው ኋላችን ያለውን አንበሳ እስቲ ሂድና አጠፋው ሳንበል ከሰቶ በጨለማ ተከብቤ ጃስ የሚለው ፕሮጀክት ከዩቲዩብ ላይ እንደጠፋ ስንቶቻችሁ ናችሁ የምታውቁት? ላይክ አሁን እዚህ ጋር የመጣሁት አንድ መልእክት ልናገር ነውና ምንድነው መሰላችሁ፣ በቻላችሁት መጠን ዩቲዩብ ላይ ያለ ቢትን አትጠቀሙ። ላይክ ያንን ቢት ጀስት ሊሪክስ ለመጻፍ ለመለማመድ ምናምን ነገር ቢሆን ኢትስ ኦኬ፣ ግን ሙሉ በሙሉ ኦነርሺፕነቱን የራሳችሁ አድርጋችሁ ፕሮጀክት ሰርታችሁበት ሚውዚክ ቪዲዮ እንደዚህ ተሰርቶበት ምናምን ሚሊዮን ገብቶ ይሄው ጠፍቷል እንደምታዩት ነው የምላችሁና ይሄ መልእክት ማስተላለፈው ከዚህ በኋላም ለምትመጡ ሌላ አርቲስቶች ኢትዮጵያ ውስጥ በጣም ጎበዝ የሆኑ ፕሮዲውሰሮች አሉ። የሆነ አንደርሬትድ በጣም ከብዙ ሰው ጋር ያልተገናኙ ጎበዝ የሆኑ ፕሮዲውሰሮች አሉና እነሱን መጠቀም ትችላላችሁ። ከነሱ ጋር ሆናችሁ ፕሮጀክታችሁን ብትሰሩ እንደዚህ አይነት ነገሮች አያጋጥሟችሁም። ላይክ ከ3 ሚሊዮን በላይ ቪው ያለው እንትን ነው ፕሮጀክት ነው የጠፋውና ይሄ ያበሳጫል። እና ከቻላችሁ ራሳችሁን ፕሮጀክት ሰሩ። በቃ ይሄ መልእክት ነው። የና 4 እና 9 የመጀመሪያቸው ቪዲዮ ነው መሰለኝ። የሁለተኛው ቪዲዮ ጠፍቶባቸዋል። ወደ $1000 ምናምን ነገር ነው የተጠየቁ። መክፈል ስላልቻሉ ብቻ አጥፍተውታል። ማርያም ይገባል። ሁላችንም እኔም እገባለሁ። ይሄው አዲሱን ትሬንድ በቾምቤሊን ጀምረው ነው። እሺ አይ በጣም እሺ እሺ የሚመጣው ሙዚቃ ምን አርጌ ነው? እስኪ አረክረት ሸሌ ቦይ አለጌስ እኮ ያዘው ቾምቤ አሰሱን ብለ ነው ይሽጋቻለ እኩል ነው የሚዋረድ ጥሩ ሆነ። ይሄንን ፎቶ እስኪ ተመልከቱት። ይሄንን ፎቶ ያነሳው ፎቶግራፈር አሁን ላይ በወንጀል እየተፈለገ ነው። ኢትዮጵያ ውስጥ አሉ ከተባሉ ቆንጆ ባለ ግርማ ሞገስ አንዱ ማንም ሰው ከኔ ጋር ሊወዳደር አይችልም። ማርያም ሻሊ ነው እንኳን ጠፍጠፍ አድርገው እስቲ ምን ይሄ መጣችሁ እስቲ ቁጭ በሉ እስቲ። እሺ አይ ችግር የለውም። እሷ ትቀር ምን ነው ምን ሆናችሁ መጣችሁ? አልቆባለህ እንዴ ድጋሚ
ኧረ አይደለም እሷ ነው ወሯት የኔ እህት ምንድነው ይሄው በቃ ምንም ሊያስቀምጠኝ አልቻለም ጧጧት ይጠባል ማታ ይጠባል ምንም በቃ ልችለው አልቻልኩም ምን ነው የሚጠባው ጡቴን አንተ ዘንድሮም ትጠባለህ በዚህ እድሜ እኮ ከሷ ጋር ልጅ የምትወልዱበት ጊዜ እኮ ነው አይ በሰው ይፈርዳሉ ስላላዩት እኮ ነው ስላላዩት ይለኛል ምን ለየው አንድ አይነት ነው ሁሉም ኦሆ ማሽ ወልቆዩት እንጂ እስቲ አውልቁ ሌው እስቲ ምንድነው ኧረ እኔ ፊቱን ካላዞር አላሳይም ጸባይኑ ማቀው ነኝ አትዞርላት ይሄው እማዬ ናጥኛና ለሚያ የእርጉዟ ጓደኛ ነኝ እኔ እርጉዟ አይደለሁም የእርጉዟ እህት ነኝ እኔ እርጉዟ አይደለሁም ያረገዝኩ መስሎኝ ነበር ለካ አስጠግቤ ነው እቺ ልጅ በሏት የእርጉዟ ሚዜ ነኝ ደግሞ አሉ ሜሎዲ እቺን ጊዜ እድሜ ልኬን ስጠብቃት ነበር እግሬም እጄም እየተንቀጠቀጠ ነው ሌት ፈራው ልበለው እጅሽን እንዴት ትሰጥኛለሽ ይሄው ታገቢኛለሽ አራማለኝ አዎ ካያ ተመለስ አንተ ቀን እንዳይገባህ አዎ ኮመንት አሳክተነዋል ልጅ ደውድ ስቴት ገባ እሱን አይ ልጅ ደውድ ሻሚዬ ዘራፍ አካኪ ዘራፍ ስትይ ነበር እከሳል ከሳሽ በየትኛው ቋንቋ ብሌን በሚል ቋንቋ ነው አንቺ ሎየር ምናምን አቁመሽ ገንዘብ ብለሽ ተፍተሽ አቁመሽ ምናምን ነው አንቺ ነኝ የምትከሽ በየትኛው ቋንቋ በተርጓሚ ሚጎ አይጎ ኢዝ ወዝ ጠፍቶ ምናምን ሎየር አቁመሽ ምናምን ተነጋግረሽ እንዴት ሆኖ ሎየር እኮ ሽንኩርት እንደምትከትፊው እኮ አይደለም እኮ ውዴ እስኪ ክሰሽኝ እንዴ ድሮ ልጄን ተሳድባለች ብለሽ የለ እንዴ በድሮ ቪዲዮ ለምን አትከሽኝም ለምን ጠበቃ አቁመሽ አትከሽኝም የምን ማስፈራራት ነው አንቺ ጅንጅብልማ ጠቃሚ ነው አንቺ ኮሰረት የሚጠቅማል አንቺ ጥልፍልፍ እግር ሽቦ እግር አሸቦ እግር አንቺ ነሽ እኔን የምታስፈራሪኝ እኔ ዲቦርት በሚል ቋንቋ ለሎየር ሄደሽ ብሌን ዲቦርት ቤታዮ ቲክቶከር ልትዩ ነው ዲቦርት ብሌን ቤታዮ ቦርሳ ለምን እንደምትጠራው ጌታዬ እንደዛ ብለሽ እኔ ልታስባርኝ ወንድ ኮሽ የድሮ ቪዲዮ ሰድባኛለኝ እኔ የምጠላት ልጄን ስለሰደብ ሁለት አፍ ነው የተናገርሽው ልጄን ስለሰደበኝ ነው ብለሽ ከዚህ በፊት እኔ ደግሞ አላየሁም ነሻላ ልጅሽን የሰደብኩበት ቪዲዮ ከዚህ በፊት አላ ክሰሽኝ ፕሊዝ ዱ ኢት ጠብቅሻለሁ እኔ አንቺ አቁመሽ ሊወር ገንዘብ ኖሮሽ ገንዘብ ራሱ ሲጠይቅሽ በቂጥሽ የምትቀዝኝ ሰው ነሽ እስኪ ሞክሪ በድሮ ቪዲዮ ሰድባለሽ ልጄን ብለሻላ ሞክሪ አንቺ ባቄላ ራስ እኔ ግን ማንን ነው የሚያስፈራሩትኝ እኔ የትኛው አሜሪካ ነው ያለሁት እንዴ ጋይስ ከአገር ቤት እኮ አልወጣችም እኮ የትኛው አሜሪካ ነው ያለው ለሷ ብቻ የተሰራ አሜሪካ ለአንቺ ብቻ የተሰራ አሜሪካ እኔ እንዳንቺ ማለት ነው እንዳንቺ ዘርፍ ያምጥቻለሁ ቤተሰቦቼን ዝም ብላችሁ ባካችሁን የሎየር የጠበቃ አቁሙልኝ ብላቸው ማለት ነው በህዝብ ድጋፍ በጠበቃ አቁሜ ማለት ነው አንቺን አይኔን ጨፍኜ እከስሻለሁ በገዛ ቋንቋሽ ብሌን እያልኩኝ ብሌን እያልኩኝ እየነገርኩት ኧረ ጅንጅብል ጠቃሚ ነው በእናታችሁ አፍላፉብኝ እሷ ማንን ነው የምታስፈራራው ማንን እስኪ ሞኒካን ክሰሻት ሞኒካ ልጅሽን ሰድባይ እስኪ ክሰሻት ሞኒካን እሺ ኮሜንት ላይ የሚሰድቡሽ
ፌክ አካውንት የሚሰድብሽ አታውቂያቸው። ሞኒካ በአይኗ በፊት ወጣለች። ግጠሚያት እስኪ ልጅሽን እንክት አድርጋ ነው የተናገረችው። ግጠሚያት። ወንድ እኮ ነሽ። አቅም የለሽም። ልጆቻችሁ ስትነኩ እስካሉበት ድረስ ጠበቃ አቁማችሁ የመክሰስ አቅም አላችሁ። በነገራችን ላይ በዚህ አጋጣሚ አይዘጋም። እኔ እንደ ዘንድሮ አምላክ እስራኤል ቴንክ ዩ እንዲህ ስሳደብ እኔ አልሳደብም። ከከሳው ወዲህ አልሳደብም። ወፍራም እያሉ ድልብ መሀይም ነበርኩኝ ጋይስ። ወፍራም እያሉ አስታውሳችሁ ጥሬ መሀይም ነበርኩኝ። ጥሬ ድልብ ደንቆሮ ይሄን ቢሉኝ የማልሰማ መሀይም ጭቆራስ ነበርኩኝ። ድብድብ ያለ ጭቆራስ። አሁን ስከሳ አልሳደብም። ላስላስ በስሱ አረጋቸዋለሁ። 8 ሰዓት አስጨዋለሁ። ደግሞ ወፍራም እያሉ ይቅር በሉኝ ማሩኝ። አይዘጋ ጆኒ አይዘጋ አሞንደ ኧረ ተው ግን ይሄን ቃል አትጠቀሙ። ቲክቶክ የተጠረቃቅሞ እንዳይዘጋ እና በነገራችን ላይ 5 ፍሬ ደጋፊ ይዛችሁ የምታስፈራሩ ሰዎች ለራሳችሁም አይጠቅማችሁም። 5 ደጋፊ ይዛችሁ የምታስፈራሩ ሰዎች አለቻችሁ። ኧረ ቤታዬ ቁጭላ ነው ህዝቡን በቃ አፉን ከፍቶ እንዲያዳምጥ የምታረገው። ጨለማ ነው። ጨለማውንም ለምንድን ነው እንደዚህ የምታበሪው? እሺ ረካያ ቅድም ቅጣቱ ላይ ፒካፕ ላይን አልተባለም ነበር? ፒካፕ ላይን አልተባለም ነበር ወይስ ቅጣቱ ላይ? ወሽሜነ ይባላ ነኝ ወጪ ሚኒ ሀብ ትላለች። እርስ ጓደኛለች የሆነ ነገር ስናወራ እስቲ ምንድን ነው ያልከው? ኔክሰስ ነው አሁን እንደዚህ እየሳመኝ ያለው ማለት ነው። ኔክሰስ ድገመኝ። አመኝ ድገመኝ። ግርቢ ያላለም እኔ አላልኩም። ልክ እንዳልሆንኩ ታውቃላችሁ። ጭንቅላቴ ልክ እንዳልሆነ ታውቃላችሁ። ደገመኝ ትላለች። እንዴት ናችሁ? ሁሉም ሴት ላይ ግዴታ ማፍጠጥ አለበት። የምታልፈውንም ያቺንም ማፍጠጥ በቃ ምን ቀን ነው ካንተ ጋር ብር የሆንኩት ግን በስመ አብ እኔ አሁን ስልችት ነው ያለኝ። እስኪ ዝም በይ። ምንድን ነው ልጁን የምትጨቀጭቂው? በእናትሽ ይሄን ምስኪን ልጅ ሲያዩት ራሱ ምስኪን ነው። ምንድን ነው ማውራትም ካለብሽ ቤትሽ ሄደሽ አታወሪም እንዴ? ከገባ ጀምሮ ትነተርኪዋለሽ። ና የኔ ጌታ ናልኝ እዚህ ጋር ወንድሜ፣ በእናትህ ና ጋቢና ገባ። እዚህ እንኳን እረፍ እንጂ እንዴ ጭቀሽ ልትገዩ ነው እንዴ? ስርዓትሽን ይዘሽ ሂጂ አንቺ። ግባ አግኝ ነበር ስማ አይዞሽ ስማ ቤት ዘርባክ አሰርቤት እንዴ ለካ ወደ አይደለም ምኑ የጀዘበው ነው። በእናትሽ አምስት ታስከሰኝ ነው እንዴ ደግሞ እዚህ እንዴ ነጋ በል እንጂ ይሄ እንግዲህ አብሎ ደግሞ አልሰደበውም። በኢየሱስ ስም የሃሎዊን መንፈስ ማዘን እያለብን ሰው ቤት በካሜራ ሬዲ ተብሎ እንግዲህ አጣጣም ሆነ እኔ ዝቃለሁ። ትዕግስተኛ አስገባን። ለቅሶ የተብሎ በካሜራ ነው። ካሜራ ደቅና ነው የምታለቅሰው።
ወላሂ አልሰማሁም ነበር። እንዴው ትናንትና እንዴው አርሰናል 2-0 ተረታ ብለውኝ እኮ ነው። አሁን ይሄ የሚነጥር ኳስ ግን አያችሁት በጣም ቀሽም እንደሆነ ጭራሽ 2-0 ቆይ አቆርቁር አንተ እንዴ 2-0 እንዴት 2-0 ይሆናል? በጨርቅ ኳስ አርጉ። አሁንም በጨርቅ ኳስ እኔ እንደው በሚነጥር ኳስ ልንገርህ ጣሳ ራሱ ብበላ ምንም አይደንቀኝም። የልጅ ግን የሰራው ኤዲተር እንግዲህ ፋሚሊዎቼ ዛሬ ማለት ነው እዚህ ቲክቶክ ላይ እስቲ ፎቶዬን ላስገባና እስቲ ምን ይስለኛል የሚለው እንስቲ ራሱ ባለትዳሮች አራንጣው ምን አይነት ነገር ነው? ማይኮን ራስ ነው በአራት ሴቶች ይጠረጠራል የተባለው ነው። ወንድሜ በጭንቅላት የሚመላለስ ሁሉ ሐሳብ አይደለም ቅማልም ሊሆን ይችላል። እና ምን ልፈልጌ ነው በካካው ወንድ ልጅን ዳሩትና ይረጋጋል ይላሉ። ይረጋጋና ዳሩት እንጂ ሴት ልጅ አይብሮህም ማገገም ያረጋቻት ማገገም ያረጋቻት ፈስፈስቼ ማለት ነው። ራሴን ሊገልኝ መስኮካ ራሴን ሊገልኝ ከፍቼ ሊወጣ ነው እንዴ? በሩን ከፈትኩኝ። ኧረ በስመ አብ አንተ አንዳ አፍ ወጣው ፈስፈስቼ ራሴን ሊገልኝ አይደል? ረዙ ቀልድ ነው። ያምራል። ኖ ጡትሽ በጣም ያምራል። ጡትሽ የኔ ልጅ ነው። ጡት ያምራል፣ ግን ሆርሞን ስላቆምኩ ሳይዙ ላይክ ናቹራል እንትኑ ብቻ እንዳለ ነው። ወንድ እኮ ነው የዲዲ የሚባለው። ያንን ነው እነሱ እኮ በደንብ ያውቃሉ። ጡት ላይ እኮ በጣም ፐርፌክት ናቸው። አንቺ በሚፈልጉ አይደለም የሚሰሩ አንቺ ጋር የሚሄደው ነው። አንደኛ ለጀርባ ጥንትሽ ሲባል ይጠነቀቃል። አንቺ ከወደድሽልኝ ይበቃኛል እንጂ ሲልሻል ድሮ አይ ነው ስል ማለት ነው። እዚህ ጋር ብቻ ብሎ ነበር የማይሆን አሁን የለም። በቃ ተገላገልኩኝ። ተገላገል የታባቱ ሌላ የሚቀር ነገር ካለ አስወጪ። ሌላ ነገር ካለ ያው እንዴ ምንም ነገር እኔ አብል ጎ as far as it takes በቃ ምንም አይቀርሽም። ምንም ነገር እንዳትጨምሪ ምንም ነገር እኔ ቂጡም እኔ እንጃ የሚያስፈልግ አይመስለኝም። ሞዴሊንግ እሰራለሁ። ትንሽ ጊዜ ቅጥነቴን ይፈልጉታል። አሁን ሾው አለኝ ጀርመን ላይ ከሳምሪ ጋር ሳምሪም እየጠበቀች ነው መልስ። ለምን እኔ የምሳተፍበት መድረክ ላይ አትቀርብም? በአፕሪል ላይ ሾው አለኝ። ጌታን አብረን እኔና ሳምሪ ጌታን እኔና ሳምሪ አብረን መድረክ ላይ እንወጣልና ይለይለት ህዝቡ። ምን አገባን እኛ? ምንድን ነው የሚለይለት? አይ ኤሮፕ እኮ ነው የምንኖረው። አንተ እንደዚህ አረ በጣም ነው የሚያስጠላ። ወንድ ልጅ ነህ እንደዚህ ታክት ጾታ ምናምን አስቀያየረ ደግሞ ኢትዮጵያ ነው። አረ አምርበት። አረ ወዴት እየሄድን ነው? ወይ አዶኒ አንዴ one picture how do I look? አይ አባት ፎቶ ልክሻለሁ። በቃ ስቶሪ አድርገሽ ሜንሽን አድርጊ። ስቶሪ አድርገሽ ሜንሽን። የተፈር ጓደኛ ጀለስ መሰለ እንዴ? አደኔ ደግሞ እሺ። ኧረ ህዝቡ በጣም እየቀለደ ነው ያለ። አንዳንድ ጊዜ ግን የምር ገንዘብ ለማያስፈልጋቸው ሰዎች ጋር አንዳንዴ ገንዘብ አለ ያበሳጫል። በቃ ሌላ ሰው ጋር እንዳይቀለድም እና ደግሞ አያምርብንም። እውነት አያምርብንም እንደዚህ አይነት ነገር። እንዲህ ደግሞ ኳሱ ላይ የሆነ ያዩ ምናምን ጎል ገብቶ ወይ ሲሸነፍ ምናምን እዛው ተበሳጭቶ ሰብሮት በቃ ስሜት የሆነው ነው ይባላል። እንደው ካሜራ ደቅ ነው አስበህ ጌሙ አልቆ ሌላ ሙቪ እያሳየ እኮ ነው ቲቪው። ወይ ካሜራ አስቀምጬ ብለህ ትሰብራለህ ቲቪ። ጭራሽ አይመጣውም። ሀበሻ ደግሞ ስኑ እንደዚህ ነገር አያምርብንም። በእውነት አያምርብንም። በቃ አያምርብንም።
እንዴ የአርሰናል ደጋፊዎች ደደብ ነው ከማስባል ውጪ ሌላ የሰራው ነገር የለም። በእውነት ይሄ በቃ ነሆለል ወበከንቱ የሆነ ስራ ይሄ ያሳፍራል። እቻልጋት ፈውሏል። የዛሬው ቪዲዮአችን ይሄን ይመስላል። ተፋዘና እንዳላችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ለዘላለም ትኑር።